የኢትዮጵያ ንግድ ባንክ የ2026 ሴካፋ ሴቶች ክለቦች ሻምፒዮና ለሚሳተፈው ቡድን አሸኛኘት አደረገ። መልካም ሁሉ ይጠማችሁ፣ ዋንጫውን ይዛችሁ ኑ። እንኳን ደስ አላችሁ፣ እንኳን ደስ አለን። በተለያዩ ስፖርት ውድድሮች ተሳትፎ ያደረጉ የባንኩ ስፖርተኞች በ2017 እና በ2018 ዓ.ም 59 ዋንጫዎችን ማሳካት ችለዋል። ለዚህ ውጤት መሳካት ትልቅ ድርሻ ለነበራቸው ስፖርተኞችና አካላትም እውቅናና ሽልማት ተሰጥቷቸዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የባንኩ የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም ሞክሪያ ባንኩ በተለያየ መንገድ ለስፖርት ዘርፉ ከሚያደርገው ድጋፍ በተጨማሪ ለታዳጊ ስፖርተኞች ትኩረት ሰጥቶ እየሰራ መሆኑን አስገንዝበዋል። ተተኪዎችን ለማፍራት ከዚህ ቀደም ከምንሄድበት መንገድ በአንደር 70 እና በአንደር 20 የራሱን ጉዞ ጀምሯል። ስለዚህ ለዩዝ ዲቨሎፕመንት የሰጠውን ትኩረት ማሳያ አድርገን እንወስደዋለን። የዕለቱ የክብር እንግዳ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ በበኩላቸው ባንኩ ሀገር የሚወክሉ ስፖርተኞችን በማፍራት ለሚያበረክተው አስተዋጽኦ አመስግነው በቀጣይም በታዳጊዎች ላይ ከፌዴሬሽኑ ጋር በጋራ እንዲሰራ ጠይቀዋል። ኢትዮጵያ ንግድ ባንክ የምንመኘው አይነት ክለብ እየሆነ የመጣ ግራስሩት ላይ ማመን ይህንን አስተዋጽኦአቸውን ሳልገልጽ ባልፍ ንፉግነት ነው። የኢትዮጵያ ንግድ ባንክ የዲጂታል ምክትል ፕሬዝዳንትና የባንኩ ስፖርት ማህበር ቦርድ ፕሬዝዳንት አቶ ሚደቅሳ ቶሎሳ ባንኩ የእግር ኳስ፣ አትሌቲክስና ሌሎች ስፖርት ዘርፎችን ያካተተ 8 ቡድኖችን የያዘ ማህበር በማቋቋም በስፖርት ዘርፍ የተሻለ ውጤት ለማስመዝገብ እየሰራ መሆኑን ጠቅሰው ወደ ሩዋንዳ ኪጋሊ ሽኝት የተደረገለት የሴቶች እግር ኳስ ቡድን በድል እንደሚመለስ ያላቸው እምነት ገልጸዋል። የሴቶች እግር ኳስ ቡድን አሰልጣኝና የቡድኑ አምበል የኢትዮጵያ ሰንደቅ ዓላማና የባንኩን ባንዲራ ከአቶ ኢሳያስ ጅራና ከአቶ ኤፍሬም ሞክሪያ እጅ በክብር ተቀብለዋል። በሴካፋ የሴቶች ክለቦች ሻምፒዮና ዋንጫም ውጤት ይዘው እንደሚመለሱ ቃል ገብተዋል።